ዴይ ላይፍ በአሜሪካ ውስጥ ምን እንደሚመስል ላሳያችሁ ነው። ምን ያህል ስራ ለምሳሌ ይሄ የመጀመሪያ ስራ ነው። 30 የ40 ብር እሺ ነገር በቃ ለዲሊቨሪ ጋይስ ያለዛ አይቻልም። ደግሞ 25 አፈር የሀበሻ ጩጭ የሰፈር ልጆች እዛ ጋር እየተጨጨ ነበሩ። እንዴ ሌባ ምናምን አላሉ። አሁን መኪናውን ፓርክ የሚደረግበት ቦታ እየሄድኩ ነው። መኪናውን እዚህ ጋር ያው ይሄኛው ቅድም ጧት ላይ ፓርክ ያደረግነው፣ አሁን ደግሞ ይሄ ሁለተኛ ፓርክ ያደረግነው። ዳይ ፒክቸሮቹን እያያችሁ ነው። ከዛ ሲጋቡ ደግሞ ለዚህ ክለብ እየተጣጣል ነው ይላል። መተናል በድጋሚ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ ዴይ ላይፍ በዴንቨር ወይ ደግሞ ዴይ ላይፍ በአሜሪካ ውስጥ ምን እንደሚመስል ላሳያችሁ ነው። ድሮ ስኖር አሁን ኢትስ ቶታሊ ዲፈረንት በራሴ ተነስቼ ቁርሴ ሰርቼ ምናምን ነውና እና እሱን አሳያችኋለሁ እና ተከታተሉ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። አሁን ይኸው ደግሞ ሰሞኑን አላውቅም በቃ እዚህ ሶፋ ላይ መጥቼ እተኛለሁ፣ እንቅልፍ ይወስደኛል። ሶፋ ይኑራችሁ ተጣጣ ብቻ ጋይስ ሁሉንም ነገር አሳያችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። ጀሞኔ የተቀላቀላችሁ ወደ 15000 እያደረግነው ያለው ጉዞ እየተቀረበች ነው። ትንሽም ቢቆይም ግን መምጣቱ አይቀርም። እንደዛ ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ይደረግ። ተነሳ ሮታ ነው መኪና ከፍየስኩ ነው። ምን አለው ጋይስ ምግቡ ላይ ምን አለበት? 40 ግራም ፕሮቲን ወይ 350 ግራም ካሎሪ ዝግድ ሚሌ ማለት ነው። ስለዚህ ጋር ደግሞ አንድ 5 የተንቆለቆለ አለ፣ ግን ከጠገብኩኝ 3ቱን ብቻ ነው። በጠዋት ፈርስት ቁርስ በልቶ መውጣት። ይሄ ካሎሪው 0 ነው። 0 ኤቭሪቲንግ 0 ስለሆነ መጠቀም እንችላለን ማለት ነው። ምን ይላል? 37 ግራም ፕሮቲን ነው። እዚህ ጋር ምን ይላል? 2 serving per container serving size 1 serving። ይሄ serving size ይሄኛው ሳይዝ ላንድ per serving amount per serving 750 350 ካሎሪ ሁለት ሲሆን 700 ምናምን ይሆናል ማለት ነው። 700 ይሆናል። ፕሮቲኑ 37 ሁለቱን ሲበሉ 70 ምናምን ግራም ፕሮቲን። እዚች ጋር ቁጭ ብዬ አንቆርስ ኢንተርኔት 70 ምናምን ግራም ፕሮቲን አገኘው። እዚህ ጋር 3 እንቁላል ተጨምርበት አላውቅም። 777 መሰለኝ 20 በቁርስ ብቻ 100 ግራም ፕሮቲን እንስክ አንድና ሰውን ፖይንቱ እዚህ ጋር ተነሳላችሁ እንቁላል እንዲህ የማደርገው ነገር ውሃ ይዞታል ነው። እዚህ ጋር የምቀደው ፍሪጅ ውስጥ እና ጋይስ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር የቀን ውሏችንን እያያችሁ ነው። ከእንቅልፌ ስነሳ አይታችኋል። ሁሉን ነገር አስተካክዬ ቁርሴን በልቼ እየሞላች ነው እቃችን። ሙሉ ቀን የምጠጣው ውሃ ማለት እስከ ጂም እስክገባ ድረስ አሁን እያጠፋፋሁ ነው። መብራቴ ያወጣ ስለሆነ ማለት ነው። ይቻላል እንግዲህ ያው እና ዛጋ ነው መኪና ጋይስ። እቺ መኪና ትሰራ እስቲ ንገሩኝ። BMW X5 2026 2025 even 2026 but I'm not sure. This is 2026. guys ከዳጅ ምናምን ሐሳቤን አሁን እያስቀረኝ የመጣው መኪና ርዝድስ ላይክ እንትን BMW በጣም ወዶ ዳጅ ነው ታውቃላችሁ፣ ግን BMW M4 ምናምን ይለያሉ። በቃ በእውነት ይለያሉ። 2026 BMW X5 X Drive 40i ምናምን ይላል።
2026 ነው ዓመተ ምህረቱ አስባችሁ 2026 ነው የ2026 መኪና እየነዳው ነው ያዛኝ ነበር ልከኝ ነበረ እንትን ገዛና ነበር ስጋ ገዝተን አብራኝ ነበር ነው ልገዛው ነውና ያለውበት ቦታ ገብታችሁ ቼክ ማድረግ አለችላላችሁ መገናኛ ሬስቶራንት ብላችሁ ታዩት ኦሬዲ የተሰራ ቪዲዮ አለሽ እንትኑን ክትፎና የክትፎ ስጋ 3 ፓውንድ ማለት አንድ ከግማሽ ነው ምናምን ኪሎ እና ደግሞ ቁርጥ ነው የጭቅና ስጋ ደግሞ የሚባለው ደግሞ ወደ ስንት ነው 2 ፓውንድ ገዛው እና እንጀራ አብሮ ናቸው ነገር ዘጋን ያሉት ይሄው አሁን ወደዛ እየሄድን ወደ ቤት ማለት ነው ወደ ትልቁ ቤት ወደ ቤት ፖሊስ እንደዚህ ሲፈጥም ብቻ እስቲ let's try በሰማንያ ትላ ጋይስ ያልቻልኩት ነገር ቢኖር አሁን ፀሐዩ ነው ሰው ቅድም ምንድነው የተፈጠረው የእህቴን እህት ያዘዘችኝን ስጋ ሰው ከኢትዮጵያ የመጣ ሰው አለና እነሱ ለመቀበል ስጋ ምናምን አዛኝ ነበር እሱን አደረስኩላት ከዛ ይውት እግዚአብሔር ሜል ታረግ ትንሽ ነው ቀደም ዳይ ጋዝም የለውም መኪናው ግን ቅርብ ቦታ ስለሚሄድ 20 ማይል ይበቃል መስሞላ ነው ከዛ ብቻ አሁን ወደ ቀጣይኛው ስራ ሄድኩኝ ምንድነው ይሄኛው ስራ መኪና ይሄን ፒክ አድርጎ እዛ ድራፕ ማድረግ ከዛ መለስና እዚህ መጥቼ ደግሞ በቫኑ I have a delivery እሱን ማሳያችኋለሁ ምን ያህል ስራ እንደምሰራ ይሄኛው የመጀመሪያው ስራዬ ነው ይሄው እሱን አሁን አንድ መኪና ማቆም ባቦታለች ሳድሬሱ ማስገባ ይሄ መንዳት ፈልጋል ያውና say I'm good bro let's go okay what's up say hi baracho oh hi guys what's up subscribe መንዳት አይችልም yeah y'all got to subscribe for the pull up with some cars and shit you feel me yeah ላጤው ብለው ላጤው ሾው ነው ማለት ላጤው ሾው በሉት እኮ በቃ ሴት ምናምን የለበትም እንጂ ከዛኛው ሾው ጋር ትርትም ይለው ልጅ ሶ ምንድነው አሁን ተፕላን ይሄ መኪና ተጣጣራቂ ይጨርሳለሁ ኦሬዲ ምግብ በልተናል ቁርሳችን ላይ ዘጭ አድርገን አይታችኋል የበላሁት ሶ መራብ ምናምን ወፍ አታስቡ አልራብ because አሪፍ ምግብ ነው የበላሁት ሆነች ያርድ ነገር አለች እዛ ፓርክ አደርጋለሁ ከዛ ወጣለሁ ከጌንጋ ተመልሼ እዚህ እመጣለሁ በቫኒ ስራ ተፍተፍላለሁ ከዛ ድጋሚ እንደዚህ ያደርግ ፉል እናደርጋታለን ዛሬ ቀን ማለት ነው እና ኤቭሪቲንግ አሳያችኋለሁ ሰብስክራይብ ላይክ ኮሜንት ሼር እየተደረገ ጋይስ ወደ 15000 ወደ 20k የምናደርገው መገስገስ እንደቀጠለ ነው ትላለ እና እንደዛ ነው አሁን የት አካባቢ ነው ያሉት አላሜዳ ይባላል ይሄ አላሜዳ ማለት ቀደም ስጋ ገዛው በሰፈር ማለት ነው ሚሲሲፒ ማለት ደግሞ ምን ልበላችሁ ሆም ዲፖ ፒክ ማድረግበት እቃ መሰራበት ፒክ ማድረግበት ሻፕ ያለው እዚህ ጋር ነው ሁሉም ጋር እንትን አለ አሁን ደግሞ እየሄድኩበት ያለሁት አይሊፍ የሚባለው ቦታ ነው ይሄ ሃይዌይ ነው ምንም በቃ የተካበደ ነገር የለውም ብቻ እንደዛ ሜክ ሹር ቱ ሰብስክራይብ እኔ እኮ የሚያናደኝ ማለት ነው አሁን ቪዲዮ መታየት ጀምሯል ማለት አሪፍ ነው ላይክ በጣም መታየት አይደለም ግን አሪፍ እየታየልኝ ነው ግን ለምንድነው ሰብስክራይብ ማታረጉት ለምንድነው ሰብስክራይብ ማታረጉት ጋይስ እና እንደዛ ነው ሌትስ ጎ ጋይስ መኪናዬን አቁሜያለሁ እዛ ጋር የጌንግ እስክትመጣ ድረስ እየጠበቅኳት ነው ይኸው ጋይስ የኔ ቤቢ ማይ ቤቢ እንደዚህ አይነት ነች አያችሁ የራሱ ሶ ጋይስ ያው የቀን ሁላችንን እያየን ነው ያላችሁት ከአቢ ጋር ነው ሆሚ አቢ ጋይስ ያው እኔና መኪናውን ድራፕ አደረኩኝና ጌንግ the one and only yes sir ፒክ አድርጋኛለች አሁን ወዴት እየሄድን ነው ወደ ቤት ወደ ስዊት ሆም ከዛ ቤት ድራፕ ያደርገኝና ከዛ በኋላ ትንሽ ነገር እንትን አድርጌ ምናምን ወጣለሁ ከቤት ከዛ ወደ ስራ ማለት ነው እሱ ስራ ሰራለሁ ሁሉንም ነገር አሳያችኋለሁ የቀዱል እያሳገኝ ነው ግን ሰብስክራይብ አድርጉ ዛ አዲስ ነገር እናሳያችኋለን ፎሹ ዛሬ የምንቀበለው መኪና ምን አይነት M4 BMW M4 በዚህ ጋር ነበር የምትታጠው ያ በዚህ ጋር ነበር የምትታጠው ስፖርት ካሩ አይምሮ ላይ ገብቶ በቃ መንገዱ ታጣ ሄደን M4 ልንቀበል ነው ሶ እሱንም እናሳያ ኦሬዲ ቪዲዮ ሪከርድ አድርጌላችኋለሁ ገብታችሁ ወደ ታች ስክሮል ታደርጉት BMW M4 ሚል ቪዲዮ ማየት የምትፈልጉ ከሆነ ትችላላችሁ
ሶ አሁን ወደ ቤት ሄጄ ድራፕ ደረግና በቃ ሙሉ ቪዲዮን አሳያችኋለሁ። የዛሬ ውሎ ስንት ደቂቃ እንደሚፈጅ አላውቅም፣ ግን አስተካክዬም ቢሆን አው ሾው ዩ ጋይስ። ሶ ሌትስ ጎ። ያው ጋይስ ቫኔስ ገብቻለሁ። ተለበለብኩ ነው ማለት ኢየሱስ። እንዴት ነው የሚዘለቀው? ፈጣሪ ሆይ። አሁን ቫናችን ውስጥ ገብተናል። ደግሞ የቫናችንን ደግሞ አንድ ፒክአፕ አለችን። እሷን ጣርገን ደግሞ ወደ ሌላ ስራ እንሄዳለን። ሶ ያያችሁ ነው። ሰብስክራይብ ማድረጋችሁን ወሬ አይታችሁታል። ቁርሴን በልቻለሁ። እስካሁን ያደረኩት ነገር ከዛ እዛ ቤት ሄጄ የሆነ ነገር ድራፕ አድርጌያለሁ። ከዛ መጥቼ ፒክአፕ የሆነ መኪና መልሻለሁ። ወደ 5-6 ነገር አድርጌያለሁ። ሶ 16 ማለት ከቀኑ 7 ሰዓት ሆኗል ማለት ነው። በ7 ሰዓት ወስ ፕሮዳክቲቭ ዴይ። ሶ ይሄን ነው ፒክአፕ ጋር ስደርስ ማነሳውን እቃ አሳያችኋለሁ። ማስገባውን እቃ ያው ይሄንን ቪዲዮም ሰርቼላችኋለሁ። ሁሉንም አሳይቻችኋለሁ ለየብቻ ቢሆንም በስመ አብ ወልድ። እዚህ ጋር የሚታያችሁ ከሆነ አላውቅም 106 ዲግሪ ፋራናይት ይላል። 106 ማለት አሮ ነው። እኔ አሁን this summer this is the first one time 106 ሲገባ ያየሁት። አሁን ጋይስ ደረስኩኝ። ከዚህ ቃት እንድልስ ነው two. I got 2 orders. Shit, you has been guys. ቶሎ ቀይ የምታመጣልኝ እጄ ነበር። በጣም አዝግቢ ሲል ነው ጌታ because ራሱ ስለማን አሁን ሌሎቹ ቢሆኑ ማለት ያነቡና ፈጣን ብለው ቁጭ ያደርጉኛል። ላይክ 3 ደቂቃ 4 ደቂቃ ነው። እቺ ግን ጎለተች ጋይስ። ተሸክሜ እየመጣሁ ስለነበረ መቅረጽ አልቻልኩም እና ላሹፋችሁ። እዚህ ጋር አንድ ፍሪጅ አለ፣ እዛ ጋር አንድ ሽንት ቤት አለ። ይሄ አሁን 4 ቦታ የሚሄድ ማለት ነው። 1 2 3 4 30 ይሄ 40 ብር። ስንት ብር ማለት ነው? 60 90 እና 40 100 ብር። አሁን ከዚህ ቤት 140 ብር ሰራው ማለት ነው። ደግሞ አስጨሱኝ 35 ደቂቃ ነው 40 ደቂቃ ቁጭ። ጋይስ አገኘሁት፣ ግን ይሄን አፓርትመንት ነው አላውቅም። አፓርትመንት ሆነ ተበላው። በጣም ትልቅ ነው ግን እሰይ 972 ዩኒት 8 ነው የሚለው። ቼክ አድርጎና መጣ። This is the one free June. እቺ ነገር በቃ ለዲሊቨሪ ጋይስ መስት ነው። የሌላችሁ መግዛት አለባችሁ፣ ያለዚህ አይቻልም። ያው ካሜራን ይዤ ምናምን ፍሪጅ የሚያክል ነገር ብቻዬን ሶ እስና ላይክ ሄቪ እንደዚህ ወይ ፍሪጅ አሁን ብቻው ሊሸከም ነው ምናምን ብላችሁ እንዳታስቡ because the easiest thing እቺ ማሽ ከሌላችሁ አረላሽ አይናችሁ ነው ፍጥጥ የሚለው ጌታ። እዚህ ጋር ያው ነምበር 8 ላይ ለዛ ከዛው ነው የመጨረሻው እንትን ምንድነው ፒክቸር ታነሳላችሁ። በቃ ጨረስን። ነው ወደ መኪናችን ጋር የተመለስን። ሶ አሁን ይሄ ዲሊቨሪ 40 ብር ነው ማለት ነው። እዛ ጋር ተቀምጣለች ሪፍሪጅሬተሯ ፍሪጇ። እኛ ወደ ቀጣይ ጉዟችንን ወደ ቀጣይ እናደርጋለን ማለት ነው። ሶ ጋይስ ይኸው አሁን ስንት ሰዓት ሆነ? እስከ 2 ድረስ የነበረኝ ቆይታ ይሄን ይመስል ነበር። አንድ ሰዓት እየጨመርኩ ነግራችኋለሁ። 17 ፕሮ ማክስ እንደዚህ አደቃቀቂው እያያችሁት ነው፣ መቀየር አለበት ብቻ። ይኸው አሁን ደግሞ 6 ደቂቃ እያለኝ ነው። ሶ ከዚህ ያለው ቀጣዩ ፒ ድራፕ 6 ደቂቃ ነው። ሶ ሌትስ ጎ። ሶ እንሂድ ደግሞ ወደ ቀጣዩ። ሶ ያኛውን ድራፕ አድርገናል፣ ሁለቱን ድራፕ አድርገን ጨረስን። አሁን አንድ ይቀረናል። ከዛ ደግሞ አሁን ግን ሂጄ አንዱን ድራፕ አላደርገውም። ሶ አው ፒክ አፕ አናዘር ፈጥኖ ፒክ መደረግ አለበት። ሶ ጋይስ አሁን የምንሄድበት ደቂቃ 12 ደቂቃ ነው። ሶ እስና ፋር እና ይሄኛውም የ30 ብር ራይድ ነው። በጣም ደብሊ ፎያለቻ አሁን ይሄን ስንት ደቂቃ ይላል? 12 ደቂቃ።
12 ደቂቃ ድራይቭ አድርገን እቺን ድራፕ እናደርጋታለን። ከዛ እንዳለን ከዛ ከስንት ሰዓት ጀመርኩ ማለት ነው። እናንተ አይታችሁኛል። አንድ ሰዓት ቀደም ከጌንግ ጋር ነበርኩኝ። በቃ አሁን 2 PM ሆነ አናቱ ላይ ነው ነገር 2:43 ሆነ እንዴ አናቱ ላይ ደቂቃው ላይ 2 PM ሆነ አላልኩም። ምንም ማረባል 3:34 ድረስ ብጨርስ ከዛ ቤት ገብቼ ደግሞ የምሰራውን አሳያችኋለሁ። እስኪ ስቴይ ቲዩን ጋይስ፣ እያያችሁ እየተከታተላችሁ ነው። ቤተሰቦቼ ስለሆናችሁ በጣም ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። ጀማውን እየተቀላቀላችሁ ጀማውን እናብዛው። ይሄ ቤተሰብ መብዛት አለበት። እሺ በእውነት ያላችሁኝ እናንተ ናችሁ ትላል። ሶ ጋይስ እዛ ጋር የሚታያችሁ ከሆነ ቆይ ዙም ይላል። አያችሁት? እነዚህ ሁለቱ እቃዎች መሬት ላይ የተቀመጡት ቤቱ እዚህ ጋር ደረስን። ከዛ ወጣል ማለት ነው። እና አሁን ምንድነው ኔክስት አንድ ራይድ አለኝ 14 ደቂቃ ይለኛል። ከዚህ ሶ ቅርብ ነው። በብዛት እንደዚህ አይነት ነገር የምትሰሩ ከሆነ ሞርም ወርዝ የሚያደርገው ቅርብ ሲሆን ነው። ገባችሁ? ቢካዝ ስራው ከ10 ማይል አሁን ከ10 ማይል በታች 10 እና ከዛ በታች ከሆነ 30 ብር 40 ብር ነው በብዛት የሚሆነው። ሶ እንደዛ ስለሆነ ከ10 ማይል በላይ ከሆነ ግን 11 ማይል ከሆነ ብር ከ50 ይጨምርላችኋል ማለት ነው። ሶ 1 ማይል አነሳችሁ 10 ማይል ማነሳችሁ is the same price። ሶ እኔ አጠራ ያሉ ሲል ይሰጠኝ ፈጠን ብዬ ስለማደርስላችሁ ለዛ ነው የሚሰጠው። እና አሪፍ እንትን እየሄድን ነው። አሁን ሰዓቱ ስንት ሰዓት ሆኗል? 3 ሰዓት ማለት ከቀኑ 9 ሰዓት ሰዎችን ሰራው። አሁን ዳላስት ነው አይደል ነው። ከዚህ በኋላ ይስጡኝ አላውቅም። ሰጡኝ ከዚህ በኋላ ከሰጡኝ እንደነገራችኋለሁና አሁን ላይ ነው ጋይስ። አሁን ጨረስን አድርጌ አሁን ፒካፕ ጋር ነው ያለሁት። ይኸው እዚህኛው የመጨረሻ ፒካፕ ጋር ነው። እስካሁን ምንም አልሰጠኝም ከዛ የበለጠ። እሱን ደግሞ ፒክ አድርጌ አሳያችኋለሁ ምን እንደሆነ። ከዛ ሌትስ ጎ። ደግሞ 25 አፈር ውይ ተበላ። ይልገስ እንደሞላ 25 አፈር። ጋይስ መኪና ውስጥ ገብተናል። ድራፕ ኦፉን አድሬስ ታስገባላችሁ። ከዛ ትሄዳለህ ማለት ነው። ደስ እና ሳያችኋለሁ። እዛ አሁን ቻርጅ ስለሌለው ካሜራ ትንሽ ይሰካ ብቻ 8 ሚኒት 8 ሚኒት ነው። ከዚህ እንሂድ ወደዚህ። ሶ ጋይስ ጨረስኩኝ። በዛ በካሜራው ስላሳያችሁ ካልታያችሁ እዚህ ጋር ያያችሁት እዚህ ጋር ደረደርኩት። የቤቱ ቁጥርን ፎቶ አነሳው አስገባው። ዲሊቨርድ ምናምን የሚለውን ፊኒሽ ስለው እንደዚህ ያለ ማለት ነው። አሁን ምንም አይነት ኦል ክሊር ነው የሚለው። አሜሪካዬ ነው። ከዚህ ደቂቃ ስልክ ያለው እኔ ብቻ ነኝ። በፈጣሪስ በቃ ስልችት ነው። እኔ ስልክ ምናምን መያዝ አልችልበትም ጋይስ። አሁን የሚልባ ቦታ አለች፣ እሱን ማሳያችኋለሁ። ስልክቹ ሆነ እቃ እንትን አድርግልኝ ብላኛለች ጀለሴ። እሷ እነሱ ቤት ሄጄ ማስተካከል ያለብኝ ነገር አለ። እሱን አስተካክዬ አረጋለሁ። ሶ የአሁኑን ሳይድ አስላችንን ተፍተፍ ምንላትን 3-4 ፒካፕ አንስተን ጨርሰናል። ሶ ቅድም 3 አነሳው 4 አነሳው ከሪፍሪጀሬተሩ ጋር 4 5 6 ፒካፕ ሰራው ማለት ነው። 6 ፒካፕ ማለት ስንት ነው? 30 በ6 አባዙ 180 ብር ፕለስ 180 እስከ 200 ብር በ2 አወር ውስጥ ተጥለን አርገን መተናል። ግን ማሰብ ያለባችሁ ጋዛችሁንም ትጠቀማላችሁ። ይሄ ስናረር እስ ግሮስ ላይክ ያገኘው ትርፍ ሳይሆን ጋዝም አለ። ጋዝ ደግሞ ይሄ መኪና በጣም ነው የሚበላው። ትናንትና ራሱ ጋዝ ሞላ። ትናንትና ነው ጋዝ ሞላ ይታው። ትናንትና ጋዝ ሞልቼ አሁን ምን ያህል እንደቀረው ከግማሽ በታች ሆኗል። እና ላይክ አሁን እንደዚህ ምናምን ሳይሆን ላይክ ያገኘሁትን 80 ብር ነው ምናምን ነው ጋዝ መሞላው። 80 ራሱ ሞልቼ እትናረፉ ታንኩ ፉል ያለው እንደዛ ነው የምላችሁ። ሶ ከዚህ በኋላ የሚሰጡኝ አይመስለኝም። ከሰጡኝም 1-2 ከሰጡኝ የመስራት አቅም አለኝ እዚሁ አካባቢ ከሆነ፣ ካልሆነ ግን የምሰራ አይመስለኝም። ራቅ ያለ ከሆነ አልሄድም። ሶ ይሄን ይመስላል እስካሁን ያለን። አሁን ዋት ታይም is it 3:45 ቅድም ያልኳችሁ ላይ
3:45 ላይ ጨርሳለሁ። እስከ 3:30 ብዬ ነበረ 3:45 ጨረስኩኝ። አሁን እዛ ሄድና አስተካክዬ ወደ ቤቴ ነው የምሄደው ማለት። ከዛ ዛሬ ቤቴ ምናምን ትንሽ ማጸዳዳት አለብኝ። እሺ ጋይስ ተመልሼ መጥቻለሁ። አሁን ቅድም ገባሁ አይደለ ከስራ። ከዛ የፈጠንን ናፕ አደረኩኝ። ያው አንዳንዴ እቺ ነች ጥቅሟ። ናፕ ታደርጋላችሁ በፈለጋችሁ ሰዓት እየገባችሁ ምናምን አዲስ ሳይዳ ስለላሰሉ ብቻ ላፕ አደረኩኝ። አሁን ደግሞ የሆነ ድራይቨር ደውሎ መኪና ፒክ ማድረግ እንዳለብኝ አወቅ። አሁን እየወጣሁ ነው። ኡበር ጠርቼ ሄጄ መኪና ፒክ ማድረግ ያለብኝ መኪና አለ። እሱ መኪና ፒክ አደርጋለሁ። ሰዓቱ ደግሞ ስንት ሰዓት ነው? 7 ሰዓት ከምናምን 7 ሰዓት ተኩል ሆኗል ከምሽቱ። አሁን እሱን አግኝቼ ቀጥታ ብን መኪናችን ማን ነው የሚደርሱ? አሁን የአፓርትመንቴ በር ጋር ቆሜ ራይድን እየጠበኩ ኡበሩ። ከዛ ከዚህ አንስቼ የሆነ ቦታ ድራፕ አድርገዋለሁ። ከዛ ጓደኛዬ ነው ፒክ የሚያደርገኝ ማለት ነው። እና ከእንቅልፌ እንደተነሳው ነው። ለዛ ነው እንደዚህ ጸጥ ያልኩባችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። ያ ሌላ ምን ቆይ ጋይስ 7 ሰዓት ከ45 ነው። አሁን ነው ሄዲንግ ቱ መኪናው ያለበት ቦታ ማለት ነው። ከዛ መኪናውን ድራፕ አደርጋለሁ። ከዛ ፒክ እንደደረጋለሁ። ዳስ ዘ ፕላን ጋይስ። ተመልሰን አሁን በመኪናችን ደግሞ ተከስተናል። በኡበር ድራፕ አደረጉኝ። ከዛ ደግሞ በኡበር ድራፕ ሲያደርጉኝ ለድራይቨሩ ነግሬዋለሁ፣ ቁልፉን ዊንድ ሺልዱ ስር አስቀምጥልኝ ብዬ ማለት ነው። ከዛ በከፋፍቼ በዊንድ ሺልዱ ስር እንጨት አልገባ ብሎኝ ታች ወደ ውስጣች ገባ ማለት ነው ቁልፉና በሱ ፈልጌ እያወጣው የሀበሻ ጩጭ የሰፈር ልጆች እዛ ጋር እየተጫወቱ የነበረው አይ ቲንክ የሰውየውም ፒክ ያደረጉበት ሰውዬ ዘመዶች ምናምን አላውቅም አሮ ነው እንዴ ሌባ ምናምን አላሉ እና ሌባ መስያቸው በራሴ በስራ መኪና አስቡት። እኔ ሌባ ተብዬ ብከሸከሽ ከባድ ነበር። ብቻ በቃ መኪናውን ይዤ መጣሁ ነው ዳስ ደፖይ። አሁን መኪናውን ፓርክ የሚደረግበት ቦታ እየሄድኩ ነው። ከዛ እሷን ፓርክ አድርግና ማረጋውን ነገር አሳያችኋለሁ። ይኸውላችሁ ወይስ መኪናውን እዚህ ጋር ያው ይሄኛው ቅድም ጠዋት ላይ ፓርክ ያደረግነው፣ አሁን ደግሞ ይሄ ሁለተኛው ፓርክ ያደረግነው ደማኔ እንደወልዲ የሳ ይላል ጀማ እዘን ዳቢ ከፈትልኝ እንጂ እንዴ አሁን እሱ ፒክ አደረገኝ። ይሄ መኪና በርቷል ማለት ወይስ ያንተ ነው? ሪፍሌክስ አሁን በሰዓታት ዲፍረንሱ ጸጉሬን ታጥቤ አበጥሬው ምናምን ነው እንደዚህ ሆኖሽ። ብቻ ተመልሰን መተናል። አሁን የቀን ውሏችን አገባደዱ ላይ ደርሷል። ማገባደጃው ላይ ማለት ላይክ መሽቷል ኦልሬዲ። አሁን 8 ሶ ራቴን ልበላ ነው። ከራት በኋላ ትንሽ ዘገምገም አድርጌ ብቻ ትንሽ ቆይቼ ወደ ጂም ሄዳለሁ። ቢካዝ ትንሽ አሁን ስለ ራበኝ ነው እየበሉ ያሉት እንጂ ከጂም በኋላ ነበር መብላት ነበር። ቢካዝ ፕሮቲን ስለመጠጣ በኋላ ላይ እቺ ነው የሚል ባይዘው ምንድን ነው የሚባለው ለላጤ ለሆነ ሰው ይሄ በጣም እንትን ብለዋለሁ። ጠዋት የበላሁትን አይተችሁታል። ክሎዝ ቱ 100 ካሎሪ ፕሮቲን ማለት ፕሮቲን በልቻለሁ። እዚህ ጋር ስንት ነው የሚሉት 47 ግራም ፕሮቲን በ500 ካሎሪ አለ። እዛችን ሞቅ እናደርጋለን፣ እንበላለን። ሎሚ ያላታያችሁ ሎሚ አብሮት እንደ በቃ 2.5 እንትን አድርጎ 3 ደቂቃ አድርገዋል። ብቻ ምንድነው ጋይስ የተፈጠረው? ቀደም እዛ ከነጅማ ጋር ወጥቼ በነበር ፒክ አድርጎኝ ወደ ቤት እየተመለሱ ስልኬ እንትን ቻርጅ ዘጋ። ከዛ መጥቼ ጸጉሬን እንትን አልኩት። አሁን ራሱ ያለው 20% ነው። ከዛ ጸጉሬን ታጠብኩ፣ ሻወር ወሰድኩ ምናምን። ከዛ አሁን ትንሽ ቆይቼ ጂም እገባለሁ። በኋላ ጂም ከገብቼ ከታጠብኩ ጸጉሬ እንደዚህ እንትን አላደረገውም ነበር። ይሄ ፕሮዳክት ተጠቅሜ ምናምን እንደዛ አላስተካክለውም። አሁን ራሱ ገና ስላልደረቀ ነው ከፍ ሲል ያበደ ይሆናል። ደግሞ ውጪ ደግሞ የሆነ ሾው እየተደረገ ነው፣ የሆነ ፕሮግራም አለ። እሱንም አሳያችኋለሁ። ምንድነው አርት ሾው አለ ተብሎ የአፓርትመንታችን ሁሉም ሰው ፏፏ እያደረገ ነው ያለው። አሳያችሁ በመስኮቱ ጋር ሰዎች አያችሁ፣ እዛ ጋር አርቶች ምናምን ይታያችኋል። ሰዎች እያዩ አርት ምናምን ነፍሰው ቆሞ እዛ ጋር ውስጥ ደግሞ ምግብ አለ፣ መጠጥ አለ ምናምን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። ጀማውን እያበዛ ነው። እንሂድ። ምን ብዬ እንደመፖስት ቪዲዮ እስካዩ ጓግቻለሁ። ጌታ ጋይስ ምግቤ ደርሳለች። እንደተፈረደበት
ታባስኮ ሶሳችንን ሙያ ይኑራችሁ ትላል እንደሰራ ሰው ማሙቅም ማን እና ሳልመን በራይዝ በብሮኮሊ ብሮኮሊ ብዙ ማልወድም ነበር አሁን ግን በቃ ግዴታ የሆነብኝ ሲመጣ ብሮኮሊ መብላት ጀመርኩ። እሺ ጋይስ ተመልሼ መጥቻለሁ። ቾት የተቀረችኝ እቺ ነች። ይሄ በቀን ሁለተኛ ምግቤ ነው ማሰብ ያለባችሁ። አሁን እስካሁን የነበረ ከጧት ስንት ሰዓት የተነሳሁት? I don't remember actually 8 AM መሰለኝ። ከ8 AM ጀምሮ አሁን 8 PM ነው 10 ሰዓት ነው። ብቻ the whole time ስሰራ የነበረው ነገር በሙሉ አሳይቻችኋለሁ። ከዚህ በኋላ ምንድን ነው የሚቀረን? ጂም እዚሁ አፓርትመንት ውስጥ ስላለ ጂም ሄደን ደግሞ ትንሽ ገፋ እናደርጋለን። ከዛ ደግሞ መጥቼ ሻወር ወስጄ ምናምን እተኛለሁ ማለት ነው። የዛ ሰዓት እንጨርሳለን ቪዲዮ። ዴይሊ ቭሎግ ስለሆነ የቀን ምን ይሰራል አንድ አላቅም የሌለውን ሰው ግን የኔ ስራ የሚሰራ ሁለት ስራ የሚሰራ ላጤ የሆነ ሰው ምን አይነት ላይፍ ስታይል አለው በአሜሪካ የሚል ቪዲዮ ነው እየሰራሁላችሁ ያለው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር መደረጉ እንዳይረሳ። እዚህ ጋር አጠባ አድርገን ጂም ስገባ ደግሞ አሳያችኋለሁ ጋይስ። እና አሁን ወገኖቼ ሙቪ ወይም ነገር እናያለን። ከዛ ቀጥሎ ደግሞ ትንሽ ወዲያ ጋፕ እስኪ ጠጋብ ብያለሁ። አሁን ቺል መልሳት ጋይስ። አሁን አፓርትመንት እንዴት እንደሚጮህ ምንድነው ቼክ ላድርገው ብዬ እየሄድኩ እኮ ነው። ፕሮግራም አለ መሰለኝ። ዋው ዳይ ፒክቸሮቹን እያያችሁ ነው። ይሄ አፓርትመንታችን ውስጥ የሚዘጋጅ ነው ጋይስ እና ገርሞኛል። እኔ እንደዚህ አይነትም አፓርትመንት አለ። ያው ውስጥ ሰው እየሳለ ነው ምናምን ግን ፊት በዛ። ያው ጂሜል እዚህ ጋር ነው። ጂም በኋላ ምሰራው እዚህ መጥቼ ጋይስ የበኋላውን ማሳያችኋለሁ። አሁን ትንሽ ጠግቤ ስላልኩ ነው አሁን ማልሰራው። ትንሽ አንድ ሰዓት በኋላ እሰራለሁ ብያለሁ። ሜክ ሹር ቱ ሰብስክራይብ። በመኪና ሚል አለ ምናምን እየሰሩ ነውና you have to do this. I'm already ate. That's fine. Yeah. So good. Yeah, that's so good. it's ታኮስ በር ላይ ይደረግላችኋል። እኔ እንደዚህ አይነት አይቻላቅም። በቴስላ ምናምን ነው እያያችሁት ነው። ቴስላው ነው እዚህ ጋር ያለውን ቴስላ ምናምን እዚህ ጋር ደቅ ብላችሁ ከዛ ቲንት ምናምን ያደርጉ። ከዛ ታኮስ ደግሞ በር ላይ ይደረግላችኋል። በቃ ፏፏ ነው። የኔ ቫን ያቻትና ቤብ። ከዛ ሲጋቡ ደግሞ ለዚህ ክለብ ፓሪ ምናምን አድርገው አርት አለ። በጣም ያበደ ነው። ከዛ ወደ ቤቴ ሩፍታፕ ዲስቲ ምን አለ ደግሞ ሩፍታፕ ጎብኘት እናድርግ። ዛሬ እኮ እኔ እኮ እንደዛ ገጥሞኝ አያውቅም እና አዘይ ወስጎሩ ብቻችሁን ይሄን አግኝታችሁ ታስባችኋል? እግሬን ጸጥ ብዬ ልክተተው እንዴ? አዛ እንትን ማሞቅ ያስፈልጋል። እየተጣጣል ነው ይላል እና ጋይስ ሜክ ሹር ቱ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እየተደረገ ጸጉሬ ትንሽ እየተፈታታች ነው አይደል? አሪፍ እየሆነች መጣች መሰለኝ። ቅድም ስለተሳሰረ እንትን አላለም ነበር። አሁን ግን እየደረቀ ሲመጣ ያያችሁት እንዴት እንደሚል ትንሽ ተለቅ ይላል። እንደዚህ ያርኩ እኮ ደግሞ ቦኔት መግዛት አለብኝ። ቦኔት ነው የሚባለው ይሄ ጭንቅላት የተደረገው የሚተኛው
እና ጋይስ እንደዛ ነው። አሁን ጂም እሰራለሁ ብያለሁ። አሮን ነው የዛሬውን እንትን ኢነርጂን አላውቅም ላልሰራም እችላለሁ ወይስ ጂሙ ቀርቶብኝ ውሃ ውስጥ ልዘብዘብ ምን ይሻለኛል? ወይስ ጂም ልስራ? ነገ ጠዋት ደግሞ ኳስ እራገጣለሁ። ሶ አሮን ነው ወጥቶ ጋይስ ተመልሰን መተናል። በቃ አይ ቲንክ ጂም መስራት ከበደኝ ቢካዝ ነገ ጠዋት ሳወከር ስላለኝ ዛሬ አልሰራም። ግን በቀጣይ ቪዲዮ ከፈለጋችሁ አብይ ያሳየን የጂም ደግሞ ቭሎግ ስራለን ምናምን የምትሉኝ የምትፈልጉትን ቭሎግ እንድሰራላችሁ አንቺ ጸጉሪ ፒስ ነው ብቻ የምትፈልጉትን ነገር ካለ ሌሚ ነው። በቀጣይ ቪዲዮ እስከምንገናኝ ትመቹኛላችሁ። ሰብስክራይብ ላይ ኮሜንት ሼር መደረጉ እንዳይረሳ። ወደ 20k ወደ 15000 እየገባን ነው። ከዛ ደግሞ ወደ 20000 ያለን 50000 100000 500,000 1 ሚሊዮን ነው። ዳስ ዘ ፕላን። ሶ ሰብስክራይብ ላይ ኮሜንት ሼር መደረጉ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ዱስ